እኔ ዩናይትድ ያንኳስ ይሰታል ብዬ ጭራሽ አላሰብኩም። ታውቃለህ 200,000 ብር ይተበላል እንዳትተው ጥሩ ብለሽ ኧረ እባክህ ሲጀምር የአርሰናል ደጋፊዎች ወላድ ነው የምታገቡት እሱም ወተት ፍለጋ አንተም ሰው ነህ ማንቸስተር ምናምን እያልክ አርሰናል ላይ ሙድ እያስክ ነው እኔ ሲጀመር ማለት የማንቸስተር ደጋፊው ተጫዋቹም ሜጀል ነው ማንቸስተር ምናምን ይላል ዲ እያጃት ነው አታምርም በእናትህ ይገባላታ ወዴት ነው ቁጭ በል ያንተ ቀሚስ ባየ ቁጥር እንዲ ሰፍ የሚያረገን ነገር ታቆማለሽ ምን ይመስላል በእናታችሁ እኔ ሲጀመር ባንተ ምክንያት ነው እዚህ ሰፈር ውስጥ ምን እንሰደው እዚህ ሰፈር ስማችን ቢጠፋ ባንተ ምክንያት ነው ምን አለበት አሁን እቺ የመሰለች ልጅ ብንተባበራት አታምርም በእናት ሲጀምር አንተ ምን አይን አለ ማርታ በምትባል ልጅ አይነት አውሩ ዝም በል እባክህ አሁን ከመቼ ጀምሮ ነው ይሄ ልጅ መጀንጀን የጀመረው በቃ የዛች ልጅ ፍቅር ወጣለት ማለት ነው ቆይ እስቲ በኋላ እናናግረዋል ራሱ ሊያብላላ ነው እንዴ አንተ እንደዚህ ተናግሩ ራሱ እረበል ማርቲ ልብሴን ተጠይፈሽ ነው እንዴ ማርቲ እንደምትመጪ ባይቅ እኮ ተዘጋጅቼ ጠብቅሽ ነበር ሲጋራው ነው አንቺ እስከምትመጪ ብዬ እኮ ማዳበሪያ ብዬ ያስኩት ነች አሁንማ አንቺ መተሽልኛል ሱስ የሚባል ነገር የለም ኧረ አንተ ሲጋራውንም ጥሎታል እንዴ አንተ ፉዞ እቺን ጨነቅ ታውቃታለህ እንዴ እንዴ ምን እንዴት ትላለህ አንተና አብሮ የተማርከው ማርታ እኮ ናት ማርታ ምናምን ትላለህ እንዴ እቺ እኮ የነሱ ጎረቤት ናት በቅርቡ ምናምን ያገባችው እንዴ አገባች እንዴ እኔ ምን እስከ ዛሬ የሚጠብቃት የነበረችው ተከሰቺ ናት ማለት ነው እና ማርቲ እዚህ እንደምኖር ማን ነገረሽ ነይ በቃ ማሚ ጋር እንሂዳ ማርቲ ምን ነው እንደጠበቅሽው አላገኘሽኝም እንዴ አረ እንደሱ አይደለም
እና ማርቲ ማሚ እኮ ቤቱ ጠፋሽ እንዴ? ይቅርታ ቤቱ ጠፍቶባል። ነይ እንሂድ። ማርቲ 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 ስልክሽስ? እኔ እንጃ። እኔ ደግሞ የቀደመው ልጅ የሰረቀሽ መስሎኝ። ኧረ እሱ እንደዛ ያደርገው። ታውቂዋለሽ እንዴ? ኧረ አላውቀውም። ያው ሲያዩት እንደዚህ የሚያደርግ ልጅ አይመስልም ብዬ ነው። ለማንኛውም ወደ ራስሽ ብትመለሽ ይሻልሻል። ምን ሆንኩኝ? ትንሽ እኮ ነው ራሴን ያመመኝ። በቃ እራት ላቅርብ። ለካስ አሁን ነው ምሳ የበላነው። ማርቲ ምን ሆነሻል? ማርቲ ምን ነው? እንጃ ምን ጊዜው አይታመንም። ያዱርዬ ምናምን አስነክቶሽ ይሆናል ብዬ ነው። እሱ እንደዛ ያደርግም። ማርቲ ግን እርግጠኛ ነሽ? ይሄ የሚያጨሱትን ምናምን አልነፉብሽም አይደል? ኧረ ደህና ነኝ። ትንሽ ነው በቃ ራሴን ያመመኝ። እንደዛ ከሆነ በቃ ነው እረፍት አድርጊበታ። እንተኝበት። እኔ ይተኝ አንቺ ደህና ነኝ፣ አትጨናነቂ። ማርቲ ደህና ነኝ፣ አትጨናነቂ። እዚህ እንደምትሆን ገምቼ ነበር። አሁን ተነስ። ማሚ እያበደች ነው። ምን ዕቃ ወስደህባት ነው? ለምን ለኔ ስትል አትፈነዳ? እናትህ እኮ ናት። ያለበት ሁኔታ እኮ ይገባኛል፣ ግን እንደዚህ መሆን የለብህም። ትንሽ ከቆየህ እኮ ታብዳለህ፣ ትጎዳለህ። እስቲ ንገሪ፣ ከዚህ በላይ እንዴት ልበል? እንደዛ ሳፈቅራት ስወዳት አልነበረም? ሳጣትስ እንዴት ልሁን? ታውቃለህ፣ ዛሬ እንደማላውቃ ሰው ጸየፈችኝ፣ ራቀችኝ።
ታውቃለህ እኔም ማቃት ማርቲ በእኔ ተስፋ ቆርጣ አታውቅም። አረ ደጋግመህ እየነገርከኝ ጆሮዬን አታደንቁረው። የማውቀው ነገር እኮ ነው። አውቃለሁ ምን ያክል እንደምትወዳት አውቃለሁ። ግን በቃ አለ አይደለ ተዋት። ና ተነስ እንሂድ። የት አባት ነው ያመሸኸው? ከመቼ ጀምሮ ነው ደግሞ የኔ ማምሸት ያስጨንቅሽ ጀምሮ? ለያሌ ስትል ለምንም ጦሮጦስ አትገባም። አሁን እቃውን የት ነው ያደረገው? ቀኑን ሙሉ ሳልጠቀም ነው የዋልኩት። አሁን ራሴን አሞኛል። እቃውን ስጠኝ። መኝታ ክፍል ነው ይዤልሽ መጣሁ። ቶሎ በል። አያታ ለራሷ ጥቅም እኮ ነው የምትፈልገው። አርኔ ሳውን መሮኛል። ድሮም የማርታ ተስፋ ነበረ የሚያኖረው። አሁን ግን በቃኝ። እንደውም ራሴን ባጠፋ ነው የሚሻለው። ገላገልከኛ? የሌባ እናት ከመባል ገላገልከኝ ወይንስ እያስፈራራህ ነው? ስማ፣ እኔ ቀለም ማዕፀነ ብሩክ ነኝ። አንደኛው ኤርሚያስ ቢሄድ ሌላኛው ኤርሚያስ ይመጣል። በላውን ልሸኝ። ሰላም ነው። ሰግጠ ቤት ድረስ ሸኘኸኛል። ምን ላድርግ ብለህ ነው? ቢያንስ እንኳን ሰዓቱ ከሄደልኝ ብዬ እኮ። ቆይ አሁን ምን ልታደርግ ወሰንክ? ምን አደርጋለሁ? የኔ ብትሆን ግን ደስ ይለኛል። ግን ማግባቷን እርግጠኛ ነህ? ከአወራሯ የተረዳሁት እሱ ነው። ግን እርግጠኛ ለመሆን እሞክራለሁ። እሷን ያንተ ለማድረግ የቻልነውን እናደርጋለን። አላውቅም፣ ግን ህይወቴ ከዚህ በኋላ ጨለማ ውስጥ የሚቀጥል ይመስለኛል። ምን እንዳይፈጠር ባላገኛት ይሻለኝ ነበር። እንደ ድሮ በተስፋ ብኖር። አታሷሽኝና ግን ምንም አይነት ለውጥ የምታመጣ አይመስለኝም። እኔ በጭራሽ እሷን ስለማጣት ማሰብ አልፈልግም። ለማንኛውም ለራስህ ጊዜ ሰጥተህ ማሰብ ሳይኖርብህ አይቀርም። ለማንኛውም በቃ ቻው። በል እንግዲህ ሄሎ
አንተ ትመጣለክ ብዬ ሳስብ ከሷ ጋር ልክ ነው እንዴ? ምን ባክሽ ዛሬ ቀኑን ሙሉ ስትወዛገብብኝ ዋለችው። ገና አሁን ያው አስገብቻ አስተኛው። ያለመደባትን እንዴት በጊዜ ተኛች? አመማት እንዴ? አረ በጭራሽ ምን አማታ። ቆይ ለማንኛውም እሷን ተዋትና እስኪ ስለ ራሳችን እናውራ። እሺ ምን ይሻላል ታዲያ? አንተ ምን አሰብክ? ይኸውልሽ በቃ አሁን ነገሮች ቦታ ቦታ እየያዙልኝ ነው። በቅርቡ የምንፈልገውን ነገር በእጃችን እናስገባለን። እሺ የሰመረ ህይወት ነው የሚኖረን። በርታልኝ። እሺ ልጆቹ እንዴት ናቸው? አረ ያለ ወትሯቸው እየጠየቁኝ ነው። ምን ብለው? ናፍቆናል እያሉ ነው። እሱማ እኔም በጣም ነው ናፈቁኝ። እሺ በቃ ለናደር። ይኸውልሽ የመገናኛ ጊዜያችን ሩቅ አይደለም፣ ቅርብ ነው። ማሬ ተነሳሽ መሰለኝ። በቃ ደውልልሻለሁ። ቻው ቻው። ወይ ማርቲ ነቃሽ እንዴ? አለው ውሃ እየጠጣሁ። ምን ነው ዛሬ ደካከምሽ? ደህና ነኝ። አይዞሽ አይዞሽ። እኔ ማር በቃ ረፍት አድርጊ ትንሽ። እሺ አለው ሳሎን። እሺ አንተ ዘረቤስ ምን አባተ ነው ደግሞ ራሴን ካላጠፋው ምናምን የምትለው? ትበላለህ ትጠጣለህ። ዝጋታም ብትሞት ራስህን እንጂ እኔን አትጎዳኝ። የማትመለስ ሴት የጠበቅ ቀን ነው አንተ የሞትከው። እኔ እንደሆንኩ ሳምንት አልቅሼ ይወጣልኛል። ደግሞ ከሞትክ በኋላ መመለስ ያለ መስሎሃል? በቃ ረፈደብኝ። እንዴት ናችን ብቻ እንዴ ያልሽ እኮ ስታጎርሽ ለአራተኛ ጊዜ ነው። ይሄ መጨረሻ ነው። በቃ ቻው ቻው። ሰላም ሰላም አለ። ማነው?
ምን ነው የሞት መልአክ ያየሽ ትመስያለሽ? እንዴት መጣ? ምን ነው በመምጣቴ ደስተኛ አይደለሽም እንዴ? አይ ትመጣለህ ብዬ ስላልጠበቅኩኝ ነው። ለማንኛውም የፈለግኩሽ ላወራሽ ነበር። መግባት እችላለሁ? እሺ መግባ። መጣ ማንም ያየህ ሰው አልነበረም አይደል? አረ በፍጹም። እንዴት ተመለስክ? ስልክና ሰዓቴን ወስጄ ቆይ ላምጣልህ። ችግር የለውም። የት እንዳስቀመጥኩት ስለማውቅ ራሴ ወስደዋለሁ። ምንድን ነው ቤቱ ጭስጭስ ይላል? ኧረ እኔ ሽተኛ ውስጥ የጣልሽው ነገር አለ እንዴ? በቃ እሺ፣ ሰላም። ማታ ጓደኛሽ ደውላ ነበር እና እንዳመመሽ ስነግራት እመጣለሁ ምናምን ብላኝ ነበር። እሺ እወድሻለሁ። እሺ፣ በሰላም ተመለስ። ቆይ ምን ልታደርግ ነው የመጣኸው? በመከራ ያቆምኩትን ተዳሪ ልበጠበጥ ነው የመጣኸው? መልስልኝ እንጂ ምን ይዘጋሃል? ልጠይቅሽ። እሺ ምንድን ነው የምትጠይቀኝ? ጠይቀኝ። በዚህ ስሜት አይሆንም። በዚህ ስሜት አይሆንም ማለት ምን ማለት ነው? ተረጋጊ። ተረጋጊ ማለት ምን ማለት ነው? መጠየቅ የምትፈልገውን ቶሎ ጠይቀኝና አውጣልኝ። እሺ በዚህ መንገድ ባይሆን ደስ ይለኝ ነበር። ቆይ ግን ማርቲ፣ እኔን ድሮ ታፈቅሪኝ ነበር ወይስ ስሜትሽ ውሸት ነው? ማርቲ፣ እኔ አሁን የመጣሁት ከአንቺ ጋር ያሳለፍኩትን አመታት ለመመለስ አይደለም። ግን ውስጤ እኔ ከነከነኝ አንድ ነገር አለ። እንዴት ቆይ በዚህ ፍጥነት እኔን ረስተሽ አዲስ ህይወት ለመጀመር ቻልሽ? ማርቲ፣ ቆይ ግን ህይወታችን ውስጥ ምንድን ነው የተፈጠረው? ለምንስ ችግሩን ቁጭ ብለን አላወራንበትም? ችግሩስ እሺ ይፈጠር፣ ግን መተሽ አይኔን እያየሽ እንለያይ አትይኝም ነበር? አልችልማ። በሰዓቱ አይንህን እያየሁኝ እንለያይ ማለት አልችልም ነበር። እንደዛ ማድረግ ካልቻልሽ ታዲያ እንዴት እኔን ትተሽ መሄድ ቻልሽ? የከፋ ችግር ነበር። እሺ ምንድን ነው ችግሩ? እስቲ ንገሪኝ። አሁን ችግሩን የማስታወስበት አቅም የለኝም። እሺ ቆይ የእኔ ህይወት አያሳዝንሽም እንዴ? እድሜ ልክ አንቺን ስጠብቅ መኖሬ ስለማልችል። እሺ ቆይ ምን ላደርግ? ታውቃለህ፣ በህይወት ያንተን ስለመተው አስቤ አላቅም ነበር። ግን አንድ ቀን አባቴ ጠራኝና የጀመርኩት ህይወት ልክ እንዳልሆነና ፍቅር አጉሮኝ እንጂ የወሰንኩት ውሳኔም ትክክል እንዳልሆነ ነገረኝ። ታዲያ ለዚህ ነበር የተውሽኝ? ለዚህ ነበር የጨከንሽብኝ? ገንዘብ የለውም ቤተሰብ መምራት አይችልም ብለሽ በአንቺ ብዙ ነገሮችን ትቻለሁ። ታዲያ ቀርበሽ ብታስረጅኝ ይሄ የሚከብደ ይመስሎሽ ነው? እኔም አስቤው ነበር። በጊዜ ሂደት አንተን እንደፈለግኩት አድርጌ መቅረጽ እንደምችል አምናለሁ። ግን አባቴ አንተን እስከምቀይር ድረስ ሊሞትብኝ ነዋ። ለስንት ጊዜ ሲጓጓለት የነበረውን ወግ ማድረግ ካለ እናት ለፍቶ ያሳደገኝን አባቴን ይህንን ወግ ሳላሳየው ሊሞት እንደሆነ ሳስብ ከበደኝ። ስለዚህ በአባዬ ምርጫ ለትዳር ዝግጁ የነበረውን የአባዬን ጓደኛ ልጅ አገባሁት። እኔስ ኤርሚያስ ምን ይሆናል ብለሽ አስቤያለሁ። አሁን ስታፈቅሪኛለሽ?
አሁን መልሱ ገብቶኛል። ኤርሚ ወይ ማርቲ፣ ከኔ ጋር ያለክ ነገር አብቅቷል። እኔ አዲስ ህይወት ጀምሬያለሁ። እባክህን ተወኝ በቃ። እሺ ግን አንድ ነገር እንኳን አድርጊልኝ። ምን? ጓደኛ ብቻ ነው። እና እሷ ምን አለች? ያው ምን ትላለች? እሺ ነው። የምርህን? እባክሽ ይመችሽ ያራዳልሽ። አያባል እስከ መጨረሻው ወደፊትሽ ምርጠኝ። እባክህ የሚሆን አይመስለኝም። ማለትማ እሷ ባለ ትዳር አይደለች። እንደ ድሮ መቀጠል የምንችል አይመስለኝም። ለምን አይሆንም? ይሆናል እንጂ ባልተብየዋ ገጀራው ነው ጥጉን እናስይዟለን። እሺ ምን ሆነሻል ወንድ? በባልሽ ምትክ ይሆን ያለውልሽ ብለሽ ሄደሽ ልቧ ላይ ዱቅ ተረዳሽኛ ወንድም? በቃ እናንተማ ካላችሁ ብዙ ታወራላችሁ። እኔ በቃ ትንሽ ሮጥ ልበል። የምረን? ከመቼ ጀምሮ? ከዛሬ ጀምሮ ነው። አይደብራችሁማ? በቃ ኧረ አይደብረንም። እሱማ እስከ መጨረሻው ወደፊትሽ ምርጠኝ። አንተ ምን አለ እኔንም ፍቅር በያዘኝ። ግን እኮ እውነቱን ነው። ሳቢ ግን ግድ ነው። አንቺ ሳምነሻል አይተባለም እንዴ? ተሻለና ታዲያ እንዴት ናችሁ? አረ እንዲያውም የባሰብሽ ነው የሚመስለው። ፊትሽ ከሆነም ልክ አይደለም። ባይሆን የማማክራችሁ ነገር አለ። እስኪ ምንድነው ጉዱ? ተናገሪ። እንዲህ በደረቁም አይሆንም። ቡና ላፍላ? አንፈልግም። ካልፈለጋችሁ አረ ማርታ ወደ ጉዳዩ። ኤርሚያስን አገኘሁት። ማን ነው ኤርሚያስ? ኤርሚያስ ነው። 10ኛ ቢ ክፍል የነበረው ረጅሙ ጠይሙ ልጅ አንቺ ፍቅሬ ነው? አዎ። ወይ እሱን ሰው ብለሽ ታወሪያለሽ እንዴ? እኔ ደግሞ ደህና ነገር መስሎኝ። እንዴት ያለሽ እንዴ? የአባት ስም እንኳን በቅጡ የሌለው ልጅ የኛ የወሬ ርዕስ እንዲሆን ትፈልጊያለሽ እንዴ? ከቻልሽ ስለሱ እናንሳ። እንኳን አሁን ተለያይተው ይቅርና ያኔ አብሮ መሆናቸው ራሱ ያናድዳል። ያኔው እንደ ወንድነቱ ደስ ሲል ከማርታ ውጭ ማንንም አያወራም ስትያለ እንዴ? ታዲያ ድሮ ነው። እኔ ደግሞ ዝምተኛ ወንድና ወንድ ሰው ስለሚመቸኝ ነው። ዝም በይ እባክሽ። ማርቲ ማግባትሽን አወቀ? አዎ። እሱ ሳገባ ወለደ? እንደዛ ቢሆንማ በምን እድለኝ ነበር። የፈረደበትን ራይድ እየነዳ ክላክስ አድርጎብሽ ይላል። መቼስ እሱም እንደሚኪ ሹገር እያጫወተ ነው አትይኝ። አረ ነገሩ ካሰባችሁት የተለየ ነው። ምንድነው? ምን አይነት ደረጃ ላይ ነው? ምን አይነት ደረጃ ላይ ነው? እስካሁን ድረስ እንደምመጣ ተስፋ አድርጎ እየጠበቀኝ ነበር። እርግጠኛ ነኝ አብረን ነው ብሎሻል? እሱማ አዎ እንዳገባሁኝ አሁን ባለውበት ህይወት በጣም ደስተኛ እንደሆንኩኝ ስነግረው ጓደኛሞች ብቻ እንሆን አለኝ። ምን አልሽ ታዲያ? እሺ ቆይ ባልሽ ቢሰማስ? እስከ መቼ ልደብቂው ነው እኮ? እሺ ቆይ በጓደኝነት ቀርበሽው እንድታምኑ ካደረገሽ በኋላ ማለት ቢጎዳሽስ? ያው ብቻሽን ስትሆኝ ጠብቆ አይበለውና ቢደፍርሽስ? ኧረ እሱ እንደዚህ አይነት ሰው አይደለም። ይህን ሁሉ ዓመት አቃጥለሽበት ላይ በቀልሽ ነው? ወንድ ልጅ እኮ ነው ይበቀልሻል። እና ምንድነው የምትሉኝ? ተነሺ። ድጋሚ ልታገኘው እንደማትፈልጊ አንቋሽሽ አይኑን እያየሽ ተናግሪያለሽ። ተነሺ እንሂድ። ቆይ እንዴ እኔ እንደዛ ማድረግ አልችልም። እንግዲያውስ አንቺ ማትችይ ከሆነ ያደርገዋል። ለጓደኛዬ መሆን አያቅተኝም። እንደዚህማ አይሆንም። ወንድ ልጅ እኮ ነው በክብሩ ቀልድ አያውቅም።
ተረጋግተን መፍትሄ ብንፈልግ ነው የሚሻለው። ቀስ አድርገን ቁጭ ብለን ብናወራውስ? ይሄ ጥሩ ሀሳብ ይመስላል። የት ነበር ያገኘሽው? በስመ አብ! አንተ ዛሬ ቀኑ ምንድን ነው? ሰዓቱ ምን አይሄድም እንዴ? ስንት ሰዓት ነው? አሁን ነው? አይ በኋላ አሁን ይላል። ሲጀምር አንተ ራስህ ምን ሆነህ ነው? ማለት ከ2 ደቂቃ በፊት እኮ ጠይቀው ነበር እኮ እኔ የምልህ የተነካካት ቸከሳለች እንዴ? አብረና እንዲው አለው። እኔ በየትኛው ሰዓቴ ነው ቆይ የምለከፈው? እና ይሄ ምንድን ነው? ወደኛ ናቸው አለበት እንጂ ካንተ ሌላ ማን ያሰድበናል? በልበል ጭው ይቀይር እንዴት ነህ? አሎ እንዴት ነሽ? ይገርማል። ዛሬም ድንጋይ ላይ ነህ? ምን ይደረጋል ብለሽ ነው? ድንጋይን የመሰለ ነገር ለማን ጥዬ? እንዴ ፉዙ ትተዋወቃላችሁ እንዴ? ምን እሺ ነው እስከዛሬ እቺን የመሰለች ጨነቅ ሳታስተዋወቂ? እንዴ ፉዙ ይሄ ስም አሁንም አለ እንዴ? አድሜ ላንቺ ይኸው የመታወቂያ ስሜ ለመሆን ምንም አልቀረው። ስም አወጣጥ ላይ ጎበዝ ነኝ። እውነትም ፉዙ አንቺ ምንድን ነው የምትይው? ተረጋጋሽ። ምን ፈልጋችሁ? አዎ ኤርሚያስን ፈልገነው ነበር። አይታችሁታል? እንዲህ ያላችሁ ነው የሰው ህይወት የምታበላችሁት። ኧረ ጭራሽ እኛን እናበላችሁ። ከላይ አምራችሁ ውስጣችሁ ግን ተኩላ የሆነ ናችሁ። በስመ አብ! ቆይ አንተ ምን አገባህ? የተጠየቀው አንቺ ራሱ ምን አገባሽ? አራጋቢ በቃችሁ። በእናትህ ወንድም የት እንዳለ ልትነግረኝ ትችላለህ? ኤርሚ ያ ቅርብ ሰዓት እኮ እዚህ ነበር እኮ። የት ነበር የሄደው? እስኪ ለማስታወስ ሞክር። እንግዲህ ለማስታወስ ብዙ ትደክሚያለሽ። እኛ ርቦናል፣ ደክሞናል። እዚህ ጋር ቀኑ ሙሉ ነው ያልነው። ይኸውልሽ ይሄ ዘሬ መች ጠፋኝ ነው። ብር ፍለጋ እኮ ነው። እሷን ተዋት። በቃ እንደዛ ከሆነ እንደዚህ ሄዳችሁ እጠፈ ብቻ ነው የምትሉት። ከዛ ፊት ለፊት የሚታየው ቀይ በር አለ እዛ ጋር። እኔ የምልሽ ማማዬ 1 ለ4 ግን አይከብድም? እኔን እንደ ስኩርተም ቢሆን ያዙኛ። አረ ፍሬንዶች ማርታ እየፈለገችኝ ነው አሉ። ምን እሺ ነው? ሰው ልክ አስጠርታኝ ነው። አንተ ለምን እንደምጠራ እኔ ምን አውቃለሁ እንዴ? ጀለሶች እናንተ ነግራችኋት አይደል የመጣችሁ? አረ እኛ አልነገርናትም። አሁን እባክህ አስቸኳይ ጉዳይ ሳይኖር አይቀርም። ልባብ ሳያስፈልገኝ አይቀርም። እና በቃ እንፈልጋ። በባለፈው ተፍ ያልነውስ ልብስ? አረ እሱ ልብስ እኮ የለም። አንቺ ጋር ነው። አንቺ ጋር አይደለም። ባለፈው በምንድን ነው የተጣመው? ምን ሆናል እንዴ? እሷ ጋር እንዴ? እና እሺ ምን ተሻለ? እንዲሁኝ ይሄድ ነው እንዴ? አረ እንደዚህማ እችኳ ጋር አትሄድም አንተ። የሆነ ነገርማ እናደርጋለን። እና ምን ተሻለ እንዴ? እድልህ ነው በለኝ። አንቺ ደግሞ የተቅለበለብሽ ነገሩን ገደል ከተቻለሽ እንደውም ባታወሪ ጥሩ ነው። ኧረ እባክሽ ሌላ አስመትየው የለም። ደፋር ልጁ መጣ መሰለኝ። በር ክፈት። ቦታሽን ያስኩብሽ መሰለኝ።
ማርታ የለችም እንዴ? ወጣ ብላ ነው። እኛ ብቻ እንድናናገር ስለፈለገን እሷን ሸኘናት። እሺ በቃ ጥሩ። አምሮባል። አቀልጂ እባክሽ። ህይወት እንዴት ነው ታዲያ? ህይወት ከተባለ እንግዲህ እየኖርን ነው። የተወሶ እንደሆነ እኮ ያስታውቃል። ማንን ለመሸወድ ነው? አንቺ ልጅ ዝም በይ በእናትሽ። ለማንኛውም ከዚህ በላይ ከቆየ ቤቱን ጠቅላላ ነው የሚያግማማው። ቆይ እኔ ልጀምር። ኧረ እባክሽ ተረጋጊ። ኤርሚያስ ለምን መሰለህ የጠራን? ሁሉም ነገር አንተ እንደምታስበው አይደለም። አሁን ጠቅላላ ነገሮች ተቀይረዋል። አሁን አንተ እንዳትሰብከው ምንም የሚሆን ነገር የለም። ይሄን የህፃን ጨዋታን ወደዛ። ማርታ አሁን ባለትዳር ነች። የምትወደው ቆንጆ ባል አላት። ይኸውልህ ጓደኛ እንሁን ምናምን የሚለውን ሀሳብ ከአይምሮክ ብታወጣው ይሻላል። ይሄንን ነገር ከሷ ጋር አውርተን የጨረስን መስሎኝ። አውርታችሁ ነበር፣ እሱን እናውቃለን። ግን ሀሳብ ቀየረች። ይኸውልህ ይሄ ነገር ለትዳሩ አደጋ ነው ብለን ስላሰብን ነው። በቃ ይሄንን ነገር ከሷ ጋር ነው ማውራት የምፈልገው። ትደውልልኝ፣ እኔም እደውልላታለሁ። ንገሯት። አያፍርም እንዴ? እንደ ደህና ሰው ትደውልልኝ ምናምን ይላል። ስሚማ ሰውዬሽ ምን እንዳለ አልሰማሽም? ትደውልልኝ እደውልላታለሁ ምናምን ብሎ አልወጣም። እንደዛ አለ እና አልደውልለታ። እንደሱ አይነት ምን ቆንጆ ሌላ ቀን ለስራ ቢሆነና አሪፍ ቦታ አገኘ? አዎ እስኪ እያየሁ ነው። ሳገኝ አሳውቅሻለሁ። እሺ ግን እንዳትጨናነቅሽ። አይ አልተጨነቅኩም። ያው ብዙ ቦታዎች እያየሁ ነው። በቅርቡ ማገኝ ይመስለኛል። በቃ ካገኘክ በኋላ በዛው ቦታውን አያዋለሁ። ከዛ ብሩን አስገባልሃለሁ። እሺ የሚበላ ነገር ሰርተሻል አይደል? እንዴ ለዛው እጅ የሚያስቆረጥም ነው። የምትወደው ምግብ ነው የሰራሁት። ምን ነው? አይ ምንም። ረፈዳ ወይ ነቃሽ እንዴ? ኧረ ገና ነው ሰዓቱ። እኔ በጊዜ ስለተነሳሁ ነው። ወይ ቁርስ ልስራ? ኧረ አያስፈልግም፣ ውጪ እበላለሁ። አሁን እንዴት ነሽ? አሁን ደህና ነኝ። ሳርፍበት ደግሞ ይሻለኛል። በቃ እረፍት አድርጊበት በደንብ። ቻው፣ ሰላም ዋል። ግባ።
የምናወራው ነገር እንዳለ ጓደኞችሽ ነግረውኝ ነበር። ስልክ ትደውያለሽ ብዬ እየጠበቅኩ ነበር። ቆይ ሻይ ላፍላ አይደለ? አይ አያስፈልግም። አሁን የመጣሁት ስለኛ ብቻ ለማውራት ነው። ለምንድን ነው ሀሳብሽን የቀየርሽው? ከአንተ ጋር የማሳልፈው እያንዳንዷ ደቂቃ ያለፈውን ህይወቴን ከአንተ ጋር ያሳለፍኳቸውን የሃይስኩል ላይፎችን እያስታወሰኝ ነው። እንዴ ታዲያ የምን ችግር አለው? ጥሩ እኮ ነው። ጥሩ አይደለም እንዴ? አይደለም አይደለም። እኔ ባለትዳር ሴት ነኝ። ስለዚህ ከአንተ ጋር ያለኝ ጓደኝነት ልክ አይደለም፣ መቆም አለበት። እና የኔና ያንቺ ግን ስለዚህ እዚህ ላይ መቆም አለበት። እሺ እሺ፣ ከልብ ነው? አዎ ከልቤ ነው። ግን በምን? አንድ ቦታ አብረን እንሂድ። ወዴት ነው የምንሄደው? እመኚኝ፣ ግድ የለም። አልችልም። ለእስከ ዛሬው ጉዳቴ ላሳለፍናቸው የፍቅር ጊዜያት ስትይ ይሄን ብቻ አድርጊልኝ። ትምህርት ቤቱ ግን ምንም አልተለወጠም። እኛ እንጂ የተለወጥነው፣ እሱማ ምንም አልተለወጠም። አስበኸዋል? ጥበቃው በዛች ቀዳዳን ሾልክ ስንል መተው ከኋላችን ቢይዙን። ለምሳ እንደወጣ አውቄ ነበረ። ለማንኛውም ስለነበረ መልካም ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ጥሩ ጊዜ ነበረ። በቃሽ፣ ደህና ደር። እሺ፣ ሰላም ደሪ። ማን ማንም ምን ሊሰራ ነው የመጣው? ትንሽ አሞኝ ስለነበረ ታች ከምወርድ እሱ ልክ ነው። የሰፈር ልጅ ነው። አሞኝ እና እንዴት ነሽ? አሁን ደህና ነኝ። በቃ እዚህ እኮ ታዲያ ብርድ ነው። እንግባ፣ ክፈችው በሉ። ላይተር ይዛል። ዛሬ ከነጋጭ ሳል እንዴ? አላጨስኩም። አሁን ገና ነው። ጥሩ ለውጥ ነው። በዚሁ ከቀጠልክ ለማቆም አይከብድ። ከዚህ በኋላ አይኗን ነው አይመስለኝም። የደስታ ምንጭ ከእሷ ጋር በመሆን ነዋ። የሚወዱትን ሰው ከማግኘት በላይ ምንም የሚያስደስት ነገር አለ? ቀኑ ሙሉ ግን ምን ስትሰሩ ነው ያላችሁት? በቃላት ልገልጸው አልችልም። ታውቃለህ፣ ግን እንዲሁ በደፈናው ጥሩ ቀን ነበር ያሳለፍነው። ጥሩ ነው። ዋናው ደስተኛ መሆኑ ነው። ግን ባለቀ ሰዓት ትንሽ ችግር ተፈጥሯል። የምን ችግር? ንገረኝ፣ እኛ ፊክስ እናደርገዋለን።
እሱ ሌላ ቀን እነግርሃለሁ። አሁን ትሸኘኛለህ ወይስ ልሰኝ? በቃ ና እንሂድ። ቻው በይ። መልካም ቀን። እንዴ ናንቺ ቁርስ በልተህ ትሄዳለህ? አይ ሰው እየጠበቀኝ ነው፣ ውጪ እበላለሁ። ኧረ ቆይ ደርሷል። አንድ ሁለት ጎረስ ቢያንስ። ችግር የለውም። ቆይ እሺ፣ ማታ ቶሎ ነው የምትመለሰው? አይ ማገኘው ሰው ስላለ አመሻለሁ፣ እደውልልሻለሁ። እሺ ቻው በቃ ሰላም። ወይ እየመጣሁ ነው። ኧረ ስሚኝ፣ ጉድ ልንገርሽ። የምን ጉድ ነው ደግሞ? ከሆነ ወጠጤ ጋር አላየኋትም። እና ምን አልክ? ምን እላለሁኝ፣ እኔም አልናገረው ነበር፣ ግን ደግሞ ሳስበው ይሄ ለእኛ ጥሩ አጋጣሚ። በራሷ ጊዜ እጇን ትሰጠናለች። ትክክል ነህ። እንዲያውም ልጁን ከኛ ወገን ማድረግ ነው። አዎ ልክ ነሽ። እንግዲህ የሚሆነውን ነገር መጠበቅ ነው። በልና አሁን እሺ፣ እየጠበቅኩ ነው። መጣሁ፣ ይኸው ወጥቻለሁኝ እኮ። ምን ነው ከባልሽ ጋር ሰላም አይደላችሁም እንዴ? አረ ሰላም ነን። እና ታዲያ አሞሽ ነው? አይ አላመመኝም። ማለቴ ትንሽ ራሴን አሞኝ ነው። እና ታዲያ ለበሽታ ፊት መስጠት ጥሩ አይደለም። ብትታየው አይሻልም? አረ ደህና ነኝ። ትኩስ ነገር ስወስድበት ይተወኛል። ታዲያ ምን ልስራልሽ? ምን ስራልኝ ብልክ ምን ትሰራልኛለህ? አንቺ ስራልኝ በይኝ እንጂ እኔ ምንም ነገር እሰራልሻለሁ። እስኪ ምን ልስራልሽ? ሾርባ ነገር አሰኝቶኝ ነበር። በልቶ ስቀልድክ ነው። እኔ ደግሞ የምሬን ነው። እንዴ ታው ስቀልድክ ነው። እኔ ደግሞ የምሬን ነው። የምር ማርታ ስሚ፣ የአዱርዬ ልጅ እዚህ ነበር እንዴ? ማንን ነው? ሰራትቼ ደግሞ የእሱን ስም ላጣራ እንዴ? ኤርሚን ነው ማለቴ ኤርሚያስ ነው። እኔ ምን አውቃለሁኝ? አይ አልነበረም። እኔ ተኝቼ እኮ ነው ያልኩት። ጥሩ ግን ምን ነው? አሁን ስመጣ እዚህ ደረጃ ላይ አግኝቼው ነበር። ወይ አንተ ደግሞ እዚህ ብሎክ አይደል እንዴት ይሄዳል? ስሚ ይኸውልሽ፣ እኔ ስለሱ ጉዳይ ምንም አይመለከተኝም።
የፈለገውን ሰው ሊሆን ይችላል። ቤቴ ሲደፈር ግን ዝም ብዬ የማይሰው አይደለሁም። እሺ ለማንኛውም በቃ እራት ልሰራራለህ። አያስፈልገኝም። አሞሻል፣ ተኝ። እኔ ራሴ ወስጄ እበላለሁ። እጃ ላይ እሺ። ምን ሆነሽ ነው? በዚህ ሰዓት ትደውያለሽ እንዴ? በቃ እንዳልሽኝ እንደ ባል ለመቆጣት ሞክሬያለሁ። በቃሽ መሰለኝ። በቃ ጠዋት እደውልልሻለሁ። እሺ፣ ሁለተኛ በዚህ ሰዓት እንዳትደውይ። አሁን አትምጣ። ባሊ በኔና ባንተ ግንኙነት ደስተኛ አይደለም ልበል። ደግሞ ቤት እግዚአብሔር ነው። አትምጣ ማለት ተገቢ አይደለም። ወይኔ ምን ይሻለኛል? በቃ ቤት መፍረሱ ነው። ግን ትዳሬ ከሚፈርስ መናገሩ ጥሩ ይመስለኛል። እሱ ራሱ ግን በየቀኑ መመላለስ አይሰለቸውም እንዴ? ሰው ምን ይለኛል ተብሎ አይታሰብም? እንዴት አባቷ ነው ያማረባት። አምሮብሻል በላት እንዴ? ደግሞ ሌላ ነገር ታስባለች። የተሰጠኝን እድልማ ማባከን የለብንም። ምን ልትይ ነበረ? አይ ተው በቃ። አንተ ምን ልትለኝ ነበር? አምሮብሻል። አትቀልድ። የምሬን ነው ማርቲ፣ በጣም አምሮብሻል። ከሌላው ጊዜ ምን የተለየ ነገር አድርጌ ነው አምሮብሻል የምትለኝ? እሱስ እውነትሽን ነው። ሁሌ እንዳማረብሽ ነው። ምግብ እየሰራሽ ነበረ መሰለኝ። ውይ እረስቸው ነው። ቆይ አጥፍቼው መጣ። እሺ ሰዓት ሆነ። እንጃ 2 ሰዓት ምናምን ቢሆን ነው። ወይኔ ጉዴ! ማነው? እኔ ነኝ ማሬ። ማነው? ምንድን ነው? ይህን ሁሉ ሰዓት ሳቋቋ ተኝተሽ ነበር? አይ አልተኛውም። እና ምን ምግብ እየሰራሽ ነበር? አይ
ታዲያ ሁሉ ሳሳንኳኳ ምን እየሰራች ነበር? ተኝቼ ነበር። አሁን አልተኛውም አላልሽም ነበር እንዴ? እንግዳ መጥቶ ነበር እንዴ? ኧረ አልመጣም ነበር። ምን ነው? ሁለት ብርጭቆ ተቀምጦ ሳይ ነው። የኔ ነው፣ የራሴ ነው። ጥሩ ነው። ምን አውቃለሁ። ቀኑ ሙሉ ተኝታ ነበር ዋለችው መሰለኝ። በስንት መከራ መሰለሽ ያስተኛዋት። ቆይ መቼ ነው ግን እቺን ሴትዮ የምንገላገላት? እኔ እንጃ። እኔ ማስመሰሉ በጣም ይሰለች። በቃ እሷን የውሸት መሳም፣ የውሸት ማቀፍ፣ የውሸት መዳበስ። ውይ እንዴት እንደሰለችኝ ባቡሽ። የውሸት አንሶላ መጋፈፉም ተመችቷል። አንቺ ደግሞ እሱንም አናግሬሽ የለ እንዴ? በጣም ስለሰከርኩ ነው እኮ ያደረኩት። በዛ ላይ ደግሞ የአንቺን ፊት እያሰብኩኝ ነው ሳደርግ ነበር። ለማንኛውም አልፏል። እኔ አሁንም አፈቅራለሁ። ግን ቆይ ለምንድን ነው የስችል ልጅ ጉዳይ አሁንም አናፋጥነው? ምን አውቃለሁ እኔ። መድኃኒቱ ተስማምቷታል መሰለኝ። የባሰ እያማረባት ነው የምትመጣው። ቆይ አሟታል ስትላል ነበር እንዴ? ትናንትናማ ያዛ አድርጎልኝ ነበር። ዛሬ ደግሞ የሌለ ፈታ ብላለች፣ ደህና ሆናለች። ለነገሩ መድኃኒቱም ቀስ እያለ ነው የሚሰራው ተብያለሁ። ለማንኛውም የኔ ፍቅር ይኸውልሽ ትንሽ ጊዜ ነው እሺ፣ እንገላገላታለን። እሷን ተያት። ይልቅ አንቺ እንዴት እንደናፈቅሽኝ ባወቅሽ። መናፈቅ ብቻ በቃ ቀን ሙሉ አንቺን አቅፌሽ ውዬ አቅፌሽ ማደር ይናፍቀኝ። የኔ ፍቅር ትንሽ ጊዜ ነው እሺ፣ ጠብቂ። ሂድ እባክህ ሞዛዛ። በቃ ቻው ቻው። አንቺ ደግሞ እንዳትነቃ እባክሽ። እና ቁርስ እንኳን አትበላ? አይ ይቅርብኝ፣ ሰዓቱ ሄዷል፣ ረፍዷል። በቃ እሺ፣ ቻው። ሰላም ሰላም። በሩን ቆልፈኸው ነው እንዴ? በሩን ቆልፈኸው ነው እንዴ? ምናልባት እኮ ከመጣ ብዬ ነው። ምስሪ እኮ አንዴ ከተኛ ለሽንት ራሱ አይነሳም። በልና ልሸኝ እንዴ? ማርቲን እራት እኮ አልበላሁም። ቁርስ እንኳን ብላ አትይኝም እንዴ? ኧረ ና ትበላለህ። ና ላቀራርብ ነው። እኔ ምን ባልሽ ምንድን ነው ስራ? ለጊዜው የራሳችንን ቢዝነስ ለመጀመር ቦታ እየፈለግን ነው። ቆይ ግን እንዴት ወደዚህ ሰፈር መጣሽ? ማለቴ ያንን የመሰለ አባትሽን ቤት ትተሽ? የአባቴ ቤትና መኪና ለአዲሱ ቢዝነሳችን ሲባል ተሽጦ ነው። እንዴት ማለት? ማለቴ የአባትና የእናት ንብረት እኮ ቅርስ ነው አይደለም? ደግሞ ከመሸጥ ማከራየቱ አይሻልም? ትክክል ነህ። ግን አባቴ ያወረሰኝ ቤት ውስጥ ስኖር ሁልጊዜም አባቴን ያስታውሰኛል እና እሱን ለመርሳት በጣም ብዙ ጥረት አድርጌያለሁ። ግን በፍጹም ካለሁበት ሐዘን መውጣት አልቻልኩም ነበር እና ብስሬ ነው ይሄንን ሀሳብ ያመጣው። ብስሬ በጣም ባለውለታዬ ነው። አሁንስ? አሁንም እኔ በቃኝ። በቃ ከዚህ በላይ መብላት አልችልም። ላነሳሳው
ይህንን ነገር ብነግራት ይሻላል? በኋላ ሳልነግራት ከምትጎዳ አሁን ነግሬያት የልቤ ቢወጣልኝ ይሻላል። ካጣኋትም ቢሆን ልጣት። ማርቲ። አቤት። ትላንትና ማታ አንቺ ተኝተሽ በስራት ስልክ ሲያወራ ነበረ። አዎ። ከማን ጋር እንደሆነ ታውቂ ነበር? አይ ከማን ጋር ነው? ከአንቺ ሌላ ቤትና ትዳር ሳይኖር አይቀርም። ምን ማለት ነው እሱ ደግሞ? ማለቴ ቺት እያደረገብሽ ነው። በቃ በቃ ውጣልኝ። ቆይ ማርቲ ተረጋጊ፣ ላስረዳሽ። ስሜን አትጥራ ብያለሁ። ማታ ስልክ ሲያወራ ሰምቼዋለሁ። እንዴ ቆይ ፊት ሰጥክ ትዳሬን መበጥበጥ አማረህ? እሺ ግን ተረጋጊ። ውጣልኝ። ደህና ነሽ ማርቲ? በሽታ ያንተ ነው። እሺ ውጣ። ኤርሚያስ ዛሬ ጥሩ ስሜት ላይ አይደለሁም። አንተም ማስተናገድ አልችልም። ምን ነው ማርቲ አስከፋውሽ እንዴ? ብቻዬን መሆን ፈልጌ ነው። እኔ ስፈልግህ እደውልልሃለሁ። እሺ ግን ደህና ነሽ ማርቲ? አሁን በቃ አታስጨንቀኝ። ሄሎ ጓደኛዬ፣ የት ነሽ? በእናትሽ በጣም እፈልግሻለሁ። ብቻሽን ቶሎ ነይ። አዎ በጣም እፈልግሻለሁ። አሁኑኑ ነይ። እሺ አመመሽ እንዴ ጓደኛዬ? አይ አላመመኝም። ቁጭ በይ። እና ምንድን ነው ነገሩ? ወይኔ ታድዬ አክስት ሉሉ፣ በእናትሽ በጣም ነው የጨነቀኝ። ቆይ አሁን እንዴት ብዬ ነው የምነግረው? ቆይ ማርቲ፣ ደፈርሽኝ አትበይኝና ልጁ የማን ነው እንዴ? የባሌ ነው። የማን ይሆናል? እና ምን አስጨነቀሽ? አይ አሁን ለመውለድ ዝግጁ አልነበርንም። ለዛ ነው የተጨናነኩት። አይ ማርቲ ምስኪን፣ እርግጠኛ ነኝ ይህን ነገር ሲያቅ ደስ ነው የሚለው። እንዳፍሽ ባደረገው። እኔ ግን በጣም ነው የተጨናነኩት። እሱማ ግልጽ ነው፣ ወንድ አይደለ? ሲያቅ ይደነገጣል። ግን ልጅ የራሱ በረከት አለ። ቆይሽ እንዴት ልንገረው? ቀላል ነው። ቆንጆ የራት ግብዣ ታዘጋጃለሽ። አንቺም ኮትሮ የበለጠ ቆንጆ ትሆኛለሽ። ከዛ ሰርፕራይዙን ትነግሪያለሽ። እስቲ እንሞክረዋለን። ጥሩ ሀሳብ ይመስለኛል። ግን ለምን እንደሆነ አላውቅም፣ በጣም ፈርቻለሁ። አረ ምን ያስፈራል? የማይሆን ከሆነ ደግሞ እኔ እነግረዋለሁ። እንዴ ይሄን ነገርማ ከራሴ ነው መስማት ያለበት። እሱን ተይውና በያውን ተነሽ። አክስት መሆኔን በማስመልከት እንቀውጠው።
በእሷ ምክንያት ነው እንደዚህ የሆንከው? ስማ፣ እሷን ካገኘህበት ቀን ጀምሮ ደህና አይደለም። ይህ ነገር ለአንተ ጥሩ አይደለም። አውቃለሁ። እና አሁን ሄደህ አናገርካት? ማርቲን ጠዋት ሳገኘት አሟታል መሰለኝ። በግድ ነበረ ስስቄ ነበረ። እሺ፣ እና ምን ተፈጠረ? ልታየኝ አልፈለገች። አሁን በቃ ከምትጨናነቅ ደውልላት። እሷ ካልደወለችልኝ እኔ መሄድ አልችልም። ደግሞ የዚህ የተረገመ ባሏን ማንነት አላወቀችም። ግን የምር ሰውየው ምን አስቡ ነው? ታውቃለህ፣ ብዬ ላጣላቸው እኮ ነው የመሰላት። ምን እንዳቀደ አላውቅም፣ ግን ሳስበው ሀብታም ፈልጎ የመጣ ይመስለኛል። ካልሆነ መላውን እኛ እንፈተዋለን። ብቻ እናረጋግጥ። አላውቅም፣ የእሷ ጉዳይ በጣም አስጨንቆኛል። ባክ ፈጣሪ አለ። የምታጣት ቢሆን ኖሮ እስከ ዛሬ ታጣት ነበር። አንተ ፈልገ ሲደክመ ፈጣሪ ለአንተ ስላላት ያለበት ድረስ አመጣት። ባለትዳር ብትሆንም ግን ልክ ያልሆነ ነገር አለ። ስለዚህ በቃ እኛ የቻልነውን ነገር እናደርጋለን። እሱስ እውነቱ ላይ ብስሬ ወይ ዛሬ አንድ አዲስ ነገር አለ። ምንድን ነው እሱ? ቆይ በመጀመሪያ እራት እንብላና ከዛ ተረጋግቼ እነግርሃለሁ። አዲስ ነገር አለ ብለሽኝ እራቱስ እንዴት ይበላልኛል? ይልቅ ምንድን ነው ንገሪኝ። ቆይ አንድ ጊዜ መጣ። ምንድን ነው? ጭራሽ እሷን ትተህ እኔን ታገባለህ ብዬ ሳስብ አረገዘች ትለኛለህ እንዴ? እሺ ምን ላድርግ እንዴ? አንቺ ደግሞ ተረጅኛ። ይልቅ ይኸውልሽ መፍትሄ መፈለጉ ላይ እናተኩር። ሄሎ፣ ይህቺ ደግሞ በዚህ ሰዓት ከማን ጋር ነው የምታወራው? አባት መሆኔን እያወቅሽኩ ነው። በዚህ ፍጥነት? ምን እባክሽ፣ ደስታዬን እኮ መቆጣጠር አልቻልኩም። ይቅርታ አድርግልኝና የኔ ባል ማርገዜን ስነግርህ የምትናደድብኝ ነበር ይመስለኝ። ለምን እናደዳለሁ? በእርግጥ ያው ያለ እቅዳችን ቢሆንም ልጅ ደግሞ በረከት ነው። ዋናው እኛ ደህና ነን፣ ዋናው ጤና ነው። ስለተረዳኸኝ አመሰግናለሁ። ምን ነው ነገር ግን ምንድን ነው? ብትታዩ አይሻልም? እስቲ ቆይ እሺ፣ እታየዋለሁ። ከእርግዝናው ጋር የተገናኘ ነገር ይሆናል እንዴ? እኔ እንጃ። እስቲ ነገ ለመታየት አስቤያለሁ። አዎ ብትታዩ ነው የሚሻለው። ያው ለልጃችንም ደህንነት ሲባል ካስፈለኩሽ በማንኛውም ሰዓት አለው። እሺ ስራ ነው ምናምን ብለሽ እንዳትሰደድ። ኤኒ ታይም ደውዪልኝ።
በቃ ልሞት ነው ማለት ነው። ይኸውልሽ ሌላ ቦታ ሄደን ቼክ እናደርጋለን። በቃ ስህተት ነው የሚሆነው። ዶክተር እኮ እርግጠኛ ነው የነገረኝ። በዛ ላይ ደግሞ የሕክምና ውጤቱን አሳይቶናል። አይሆንም በጭራሽ። ይኸውልሽ የሆነ ነገር እናደርጋለን። በቃ ስቄ እንኳን ሳልጨርስ ቆይ አምላኬ ምን አድርጌው ነው? ተይ እንደዚህ አትበይ። በቃ ይኸውልሽ እኔ የማውቃቸው ስፔሻሊስት ዶክተሮች አሉ፣ እነሱን እናማክራቸዋለን። አይዞሽ ምንም አትሆኝም። ቆይ አንተ ግን ለምንድን ነው የማታወኝ? በቃ የራሴን ህይወት ልኖርበት። ቆይ ግን የኔ መጎዳት ነው የሚያስደስትህ? እስቲ ንገረኝ። እኔስ ቆይ አላሳዝንሽም? ገና ለገና ያንቺን መምጣት በጉጉት ስጠባበቅ እሱም ማሰብ የነበረብህ እኔም በውሸት ቀርበህ ከባለቤቴ ጋር ልታጣላኝ የውሸት ታሪክ የቀመርክ ጊዜ ነው። እሺ እንዴት እንደዚህ ትገምችኛለሽ? ይሄ ነገር በጭራሽ ውሸት አይደለም። እስከ ዛሬ ድረስ ስናፍቅሽና ስጠብቅሽ ኖሬያለሁ። እሱ ያንተ ምርጫ ነው። እኔን ያጣኸኝ በእኔ ምክንያት ሳይሆን በራስህ ምክንያት ነው። አንድ ነገር ልንገርህ፣ አባዬ እንደውም እውነቱን ነው፣ ትክክል ነው። ሱሰኛ ትዳሩም ህይወቱም በሙሉ ሱስ ነው። ያኔ እሺ ብልህ በምን ልታስተዳድረኝ ነበር? ምን ልታበላኝ ነበር? የአባቴን ንብረት እየዘረፍክ በእሱ ልንተዳደር ነው? እሺ ሌላውንስ ተወው። በአባቴ ብር እየጠጣክ ልደበድበኝ ነው? ከእናቴ የወረስከውን ሱስ ለሌል ታወርሰኝ ነው እንዴ? ታውቂያለሽ፣ ከአንቺ ጋር ሰው ፍጹም ሰላም ይሰማኝ ነበር። ዛሬ ግን አስከፈተሽኝ። ከእንግዲህ ወደ እኔ ማርቲ ሞታለች። መልካም ህይወትሽ። አንተ ምን ላይ ነው? አለንኩታለ እድሜ ልኬን ስጎዳ አይደለ እንዴ ኖርኩት። ግን የጎዳ ሰው የለም። ራስህን በራስህ ነው የጎዳ። እሱን አንቺ አታውቂም። አንቺ እኮ የራስሽን ስሜት ብቻ እኮ ነው የምትከተዩ። አንተም አታውቅም የኔ ፍላጎት ምን እንደሆነ ታውቃለህ? ቆይ እኔ ምንህ ነኝ? አየህ እናቴን ልትለኝ እንኳን አልፈለክም። እድሜ ልክህን እየወነጀልከኝ ነው። አንቺ ነሽ። በአንቺ ምክንያት ነው እንደዚህ የምሆነው። ከማንም ጋር እየተዳራሽ ባትወልጂኝ ኖሮ ከተናቀች ሴት የተወለደ የተናቀ ሰው አልሆንም ነበር። አዎ እኔ ነኝ። እሺ ምን ላድርግ? ማድረግ የነበረብሽማ አለመልከስከስ ነበር። ዝም በል በቃ። ከዚህ በላይ አትጉዳኝ። አንተም ማቀፌ ነው ጥፋት? ገዛ አባትህ አላቀውም ብሎ ክዶ እኔ ልጄ ብዬ ማሳደጌ ነው ጥፋት? አንተም ማብላትና ማጠጣት ክብሬን እየሸጥኩ አንተም ማሳደጌ ነው ጥፋቴ? ንገረኝ እስቲ የቱ ነው የኔ ጥፋት? ቢገባህ እኮ ላንተ ነው ይሄ ሁሉ የሆንኩት። ከቤተሰቦቼ ከጓደኞቼ የተገለልኩት እኮ የማንንም ዲቃላ መጣች ተብዬ ነው። የተሰደብኩት የተዋረድኩት እኮ ባንተ ነው። ሁሉንም ነገሬን ያጣሁት የዚህ ሁሉ ክፍያ የገዛ ልጄ ሳይቀር ሴሰኛ ተብሎ መሰደብን አተረፈልኝ። ላንተ ስል ዝቅ ብዬ አንተ ደግሞ ቀና ልታረገኝ ሲገባ ጨፈለከኝ። ይቅርታማ ተሳስቼ ነው።
ሁለት ልብደኝ ይቅርታ በቃ እናትህ እኮ ነኝ ጥዬ አልጥልህም ከእጅ ነው ያስከፋሁሽ ፍቅር አውሮኝ ነው ተነስ ልጄ በቃ ተነስ አቋሟን ግን ይተዋል ያልበደሽ ልጅ እኮ ናት አልበላው አልጠጣው አቋሟ ምን ይሰራልኛል አባት አንተ ምን ሆነ ነው አንተ ደግሞ ያወቅ ልጅ ከዛች ልጅ ውጪ በምን ምክንያት እንደዚህ ሊሆን ይችላል አረ ይሄ ነገር መተጋገዝ ካለብን እንተጋገዝና ይሁን ነገር እንፍጠር ታክልዬን እኔ እየፈራው ይሁን ነገር እንዳይሆን እና እሺ ቆይ ምን ልናርግ ወይ ባልዩን ጠብቀን እናጠናቀው እንዴ አንተ ደግሞ ሆነም በል እሷ ካልወደደችው ምን ልናረግ እሺ ምን እናርግ ወይ ካልሆነ እግሯ ስር ወድቀን እናስማማት አብቅቷል ምንም ማድረግ አይጠበቅባችሁ እሷ በእኔ ተስፋ ቆርጣለች እስከ ዛሬ ጠበቅኳት ቢያንስ እንኳን ለኔ ቅንጣት ያለ ፍቅር ካላት ብዬ ነበር እና ቆይ እያልክ ያለው ከዚህ በኋላ አልጠብቃትም አልፈልጋትም ነው ካም በኋላ አላስብም
ዋሻል እንዴ? ቆይ ምን ተፈጥሮ ነው? በጣም አስመሳይና ባለጌ ሰው ነህ። ቆሻሻ ነህ። ምን ሆነሻል ዛሬ? እንዴት ያለ ንግግር ነው የምትናገሪው? ያዙኝ ምን ታኛለህ? ለምን ቆይ ለምን እንደዚህ ትጫወትብኛለህ? አምኜህ ነበር። ቆይ ለምን? ይኸውልሽ ማሬ እንደምታስቢው አይደለም። ሲጀምር ሚስትና ልጅ እያለ ያገባኝ ለንብረቴ ስትል ነው። ቆይ እንዴት አባቴ ለባለ ትዳር ወንድ ዳረኝ ነው ወይስ እሱንም ከአባት ጋር ሆናችሁ አታላችሁት ነው? አንተም አባትህም ቅሌታም ናችሁ። እሺ ባለጌ ናችሁ። ማሬ እባክሽ ተረጋጊና ሁሉንም ነገር ላስረዳሽ። ምንም አልረጋጋም። ሲጀመር እኔ ነኝ ጥፋተኛዋ። የትም የማላውቀውን ሰው ለአባቴ ፍላጎት ብቻ ብዬ ማግባቴ። አሁን ውጣልኝ፣ 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 በቃ ውጣልኝ፣ 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 በቃ ውጣልኝ፣ ውጣልኝ፣ ውጣልኝ። ቆይ ግን ኤርሚያስ ይቅር የሚለኝ ይመስልሻል? ለምን አይልሽም? ማይን ከሆነ ደግሞ እኔ ጣት ሄጄ አናግረዋለሁ። አይ እኔ አሁን ነው የምፈልገው። በዚህ በሌሊት? አረ ቆይ አንዴ። ኤርሚያስ የለም? የለም። አዎ ማሚ አስታወሽ። ከዚህ ሁሉ ጊዜ በኋላ እንዴት መጣሽ? ታሪኩ በጣም ብዙ ነው። ኤርሚያስ የለም? ቆይ የት እንዳለ አያውቁም? ይሄድበትን ይነግረኛል ብለሽ ነው? አንቺ መጣሽ እንጂ ልጄን አጥቼው ነበር። ከራስሽ ጋር ይዘሽው ሄደሽ ነበር እኮ። ለሱ እንዲህ መሆን ተጠያቂዋ እኔ ነኝ። የተፈጠረ ነገር እንዳለ ገብቶኝ ነበር። አንቺ መመለስሽ ልጄ መለሰልኝ። እቴቴ ስላደረኩት ነገር ግን በጣም ይቅርታ። ልጄ ከራሱ በላይ ይወድሽ ነበር። ምን እንደተፈጠረ ባላቅም ህይወት በጣም ከባድ ሆነችበት። ልጄ ምን ሆነ ነው? ተረጋጊ ማዘር፣ ደህና ነው። ትንሽ ጠብ ነገር ነው። ማን እንደዚህ ያደረገ? አንቺ ደግሞ እዚህ ምን ታደርጊያለሽ? አታፍሪም እንዴ ጭራሽ ስትመጪ? ቆይ ባልና ሚስት ተደራርባችሁ ምን ልታደርጉት ነው? ቆይ ለምንድን ነው የማታውቁት? በእኔ ምክንያት ነው አይደለ? ኤርሚ በጣም አዝናለሁ። ለሱ ደግሞ በጣም ይቅርታ። አሁን ማስመሰሉን ትተሽ ከዚህ ውጪ። ኤርሚ ይቅርታ አድርገህልኝ ከጎኔ እንድትሆን እፈልጋለሁ። አውቃለሁ በጣም ብዙ በድያለሁ። አዎ በጣም በድለሽኛል፣ ብዙ አስከፍተሽኛል። ለአንድ ገለዋን ቸርችራ እንኳን ላሳደገችው እናቴ መሆን እንዳልችል አድርገሻል። ጊዜን በላሽው። የህይወት ኪሳራ ውስጥ ነው የከተትሽኝ። ለእኔ ግን ባፈቀርኩ አይገባኝም። እሺ ኤርሚ እዛ ሁኚ። አሁን በቃ የሚሰበር ልብ የለኝም። ሁሉንም ነገር ትቼዋለሁ።
አሁን ከዚህ ውጪ ልትሞት ነው። ትንሽ ከፍ ማርቲ፣ ቆይ ግን ለምንድን ነው እስከ ዛሬ ያልነገርሽኝ? ነገሮች በሙሉ በፍጥነት ነበር የሆኑት። ለመናገር ጊዜ አላገኘውም ነበር። በጣም ይቅርታ። ይቅርታ አድርግልኝና ከኔ ምንም አይነት ገንዘብም ንብረትም አታገኝም። ምክንያቱም ሁሉንም ለበጎ አድራጎት ድርጅት ሰጥቼዋለሁ። ገንዘብ ፈልጌ አይደለም የመጣሁት። ይቅርታሽን ብቻ ነው የምፈልገው። ምክንያቱም ማዝነሽብኝ እንድታልፊ አልፈልግም። እሷ አትሞትም። ተለውጠሃል ብዬ አስባለሁ። በድጋሚ ይቅርታ አድርጊልኝ። በቃ እኔ ገንዘብ አጉሮኝ ነበር ሁሉንም ነገር ሳደርግ ነበር። አሁን ግን ከልቤ ተጸጽቻለሁ። የአባትሽንም አደራ ስላልተወጣሁ በጣም ይቅርታ። መልካሙን እመኝልሻለሁ። ምን ልታረጊ ነው? የለፋበትን ትራንስፈር ላድርግለት። በድሎሻል እኮ። ቢሆንም ክፋትን በክፋት መመለስ ጥሩ አይደለም። ያን ሁላ ነገር አድርጌ ያን ሁላ ነገር ተናግሬክ አሁንም ከኔ ጎን ነህ። ይህ እኮ ለእኔ አይገባኝም ነበር። እንኳን ተናግረሽ ከዚህም በላይ ብታደርጊ ይቅርልሻል። ከጎን ሆኜ ብዙ አመታቶችን ብናሳልፍ ደስ ይለኝ ነበር። እናሳልፋለን ማለት ነው። አልቅሰሽ ልታስለቅሽኝ ነው አይደል? እስኪ አሁን ደስ እንዲል ድሮ ስዘፍኝልኝ የነበሩትን ዘፈኖች አሁን እኮ ድምጼ እንደ በፊቱ አያምርም። እሱን እኔ ብፈርድ አይሻልም? እሺ በቃ ተይው፣ ሌላ ቀን ትዘፍኝልኛለሽ። እሺ ምን ላድርግሽ? ተነሱ ተነሱ ተነሱ። ምንድን ነው? ተነሱ፣ ቁርስ ደርሰዋል። በኋላ እንበላለን። ተነሱ። እሷ እራትም እራሱ አልበላችም። ሰውነቷ ይጎዳል። ተመልሳ ትሆናለች።
ማርቲ አዳምጪኝ በእናትሽ። እማ ምንድን ነው? ምን ሆነ ነው? ማርቲ ሞታለች። ማርቲ 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 እማ ኧረ ድረሽልኝ። ምንድን ነው? ማርቲ 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 ማርቲዬ በእናትሽ ምንድን ነው? ማርቲ ማርቲ ለፍቅራችን ስትይ ምንድን ነው? ምን ማርቲ በእናትሽ ማርቲ ኤርሚ የልጅነቴ አንተ ማለት ልክ ለኔ የተፈጠርክ ያክል ሆኖ እስከሚሰማኝ ነፍስ ካወኩበት ጊዜ ጀምሮ ሲከፋኝ ከጎኔ ስደሰት ከጎኔ የማገኝክ ውድ እንቁይ ነህ። ላንተ እኔ የተሰጠውክ ምላሽ አይገባም። ላንተ እኔ የሰጠውክ ምላሽ አይገባም ነበር። ትልቅ ፍቅርንና ደስታ ልሰጥክ ነበር የሚገባው። ግን አልሆነም። ፈጣሪ አልፈቀደም። ልክ እንደኔ የምትወዳትን ይስጥህ። ከኔ በላይ የምትወዳትን አልልህም እሺ ነው የሚለው። ከኔ በላይ የምትወዳትን አልልህም እሺ። እና ምክንያቱም ለኔ ነበረክ ፍቅር የፍቅር ጥግ ስለነበረ ከዚህ በላይ ፍቅር የለም። ከኔ በላይ የምትወደን ይስጥህ። ሰላሙን እመኝልሃለሁ። እኔም በመጠበቅ ሳትሰራ ገንዘብ ሳትይዝ ያባከንክበትን ጊዜ ይክስልሃል። እንደዛ ብዬ ግማሹን ላንተ ግማሹን ለበጎ አድራጎት እንዲውል አስቤያለሁ። መልካሙን እመኝልሃለሁ።